የዶናልድ ትራምፕ የስደተኞች ፖሊሲ ያላናወጠው አህጉር ቁጣ ያልቀሰቀሰባቸው ዜጎችን ማግኘት ከባድ እየሆነ ነው። እሳቸው በስልጣናቸው ማግስት ወንበሮቹን በተቆናጠጡም ጥቂት ቀናት ላቲን አሜሪካንንም አፍሪካንንም የሚያስኮርፍ ውሳኔ እየወሰኑ ነው። ቢነገራቸው ጆሮ ዳባ ልበስ በሚል መንፈስ አሜሪካዊ ካልሆኑ በዚህ ኖሩ ዘንድ አልፈቀድኩላቸውም ያሏቸውን ዜጎችም እያባረሩ ነው። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶ እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። የ79 ዓመቱ አነጋጋሪው ፕሬዝዳንት በአንድ ጀንበር መላ ምድርን ሊገለባበጥ የሚችል የሀገር ፖሊሲን እያናጉ ዛሬም ቀጥሏል። ከስደተኞች ጋር ያላቸው ፖለቲካዊ ንትርክ ደግሞ የበዛውን መድረክ ይዞባቸው ሁኔታዎችን እየቀያየረባቸው ነው። ከሰሞኑ ደግሞ ፊታቸውን ያዞሩት ወደ አፍጋኒስታን ሆኗል። እሳቸው የአመጽና የብጥብጥ ማዕከል አድርገውት በነበረው ዋይት ሃውስ አቅራቢያ የሚገኙ የብሔራዊ ዘቦችን ጥቃት አድርሰዋል ያሏቸውን አፍጋኒስታናውያን ሲያባርሩም ታይተዋል። ከዚህ በኋላም ከአፍጋኒስታን የሚመጡ ምንም አይነት ስደተኞችን አሜሪካ ልታስተናግድ የምትችልበት አቅም የላትም ሲሉ ቅጭም ባለ አንደበታቸው ተናግረዋል። ታዲያ ለዚህ ደግሞ ዋነኛ ማሳያ የሚሆነው በዋይት ሃውስ አቅራቢያ ተሰማርተው የነበሩ 2 የብሔራዊ ዘብ ወታደሮች በተከፈተባቸው ተኩሶች ለሕይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ ነው። የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የስደተኝነት ጥያቄዎችን ቀድሞም ቢሆን የሚመረምርበት መንገድ ጤናማ አልነበረምና ሂደቱን በጥብቅ እንዲከታተል ያደረገው ውሳኔንም እንዲያሳልፍ ሆኗል። የአሜሪካ የዜግነትና ስደተኝነት አገልግሎት ከአፍጋን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኝነት ጥያቄዎች በሙሉ መታገዳቸውንም አስታውቋል። ይህ እገዳ ባለስልጣናቱ በጥያቄ አቅራቢ አፍጋኒስታናውያን ላይ የሚያካሄዳቸው የደህንነትና የማጣራት ስራዎች እስከሚጠናቀቁ ድረስም እንደሚቆይ ተገልጿል። በእርግጥም አሜሪካ በካቡል በነበራት ፖለቲካን የማተራመስ አካሄድ ላለፉት 20 ዓመታት በዛ ቆይታለች። በዚህ ሂደት ውስጥ ታዲያ ከአፍጋኒስታን ወደ አሜሪካ ለመግባት የነበረው ሂደት እጅጉን ቀላል እንደነበረ መረጃዎች ያመላክታሉ። ሂደቱን የሚከታተሉና አሜሪካ ከ2 አስርተ ዓመታት በኋላ አፍጋኒስታንን ለቃ ስትወጣ ተከትሎ የወጡ ዜጎች ደግሞ ለዚህ ማኙ ነው ሲቀርቡ የሚስተዋል ነው። መስሪያ ቤቱ ታዲያ በኤክስ ገጹ ላይ ባሰፈረው ጽሑፍ የሀገራችንና የአሜሪካንን ሕዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልዕኳችን ሆኖ ስለሚቀጥል ከዚህ በኋላ አፍጋኒስታናውያን ስደተኞችን የምናይበት መንገድ በጥንቃቄ ይሆናል ብሏል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው በዋይት ሃውስ አቅራቢያ ተሰማርተው በነበሩ የብሔር ዘብ አባላት ላይ ተኩስ የከፈተው በአውሮፓውያኑ 21 ወደ አሜሪካ የገባ አፍጋኒስታናዊ እንደሆነ ከተነገረም በኋላ ነው። ጥቃቱን እየመረመረ ያለው ኤፍቢአይ ዳይሬክተር የሆኑት ካሽ ፓቴል ደግሞ ወታደሮቹ አሰቃቂ በሆነ የአመጻ ድርጊት ጥቃት እንደደረሰባቸው እንባ ተናንቋቸው ሲገልጹ ታይተዋል። የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካሮል በበኩላቸው ተጠርጣሪው ከጥግ በኩል እንደመጣና ወዲያውኑ በጦር መሳሪያ መተኮስ መጀመሩን ያስታውሳሉ። ወታደሮቹም የደፈጣ ጥቃት እንደደረሰባቸው አክለው በአሜሪካ በስደተኞች የሚፈጸም ጥቃት ተባብሶ ስለመቀጠሉም አብራርተዋል። ተጠርጣሪው 4 ጊዜ በጥይት እንደተመታ የጸጥታ አካላት ምንጮች የተናገሩ ሲሆን ይህም ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁነቱ ከተከሰተ ከደቂቃዎች በኋላም
መግለጫ እንዲሰጡ ያስገደደ ጉዳይ ሆኗል። አሜሪካን ለ20 ዓመታት ውጊያ ስታካሄድባት ከቆየችው አፍጋኒስታን በ21 ቀውስ በተሞላበት ሁኔታ መውጣቷን ተከትሎ በ10 ሺህ የሚቆጠሩ አፍጋኒስታናውያንና በልዩ የስደተኞች ጥበቃ ፕሮግራም ወደ አገሪቱ ገብተዋል። ከቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር የተዘረጋው የአሰራር ኦፕሬሽን አላይስ ዌልካም በመባልም ይጠራል። የአሁኑን ጥቃት በማድረስ የተጠረጠረው የ29 ዓመቱ አፍጋኒስታናዊ ራማሃኑላህ ላክናዋናም በዚህ ፕሮግራም አማካኝነት ወደ አሜሪካ የገባ እንደሆነ በርካታ የሕግ ማስከበር አካላት ተናግረዋል። ትራምፕ ከጥቃቱ በኋላ በባይደን አስተዳደር ስር ወደ ሀገራችን የገባ እያንዳንዱ የውጭ ሀገር ዜጋ በድጋሚ መመርመር አለበት፣ ሰውየው የወሰነው ውሳኔ ጤናማ አይደለምና ዳግም ልናየው እንገደዳለን ሲሉም ተደምጠዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ የአፍጋን ዜጎች ላይ እርምጃ ሲወስድ ይህ የመጀመሪያው አይደለም። ትራምፕ በተያዘው 25 በ12 ሀገራት ዜጎች ላይ የጉዞ እገዳ በጣሉበት ወቅትም አፍጋኒስታናውያንን ተካተውም ነበር። ልዩ የስደተኝነት ቪዛ ያላቸው አፍጋኒስታናውያን ግን ከዚህ እገዳ ነጻ ተደርገውም ነበር። ይህም ቪዛ ያገኙት ታሊባን በ21 አፍጋኒስታንን በድጋሚ ሙሉ በሙሉ ከመቆጣጠሩ በፊት ከአሜሪካ ጦር ጋር በቀጥታ ሲሰሩ ለነበሩ የአገሪቱ ዜጎች እንደሆነም ይነገራል። ትራምፕ በሺ የሚቆጠሩ አፍጋኒስታናውያን ስደተኞች ከአሜሪካ እንዳይባረሩ ከለላ ሰጥቶ የነበረው ፕሮግራም በ25 መጀመሪያ እንዲቋረጥ ማድረጋቸውም የሚታወስ ነው። ሂደቱን እየመረመርነው ነው ያሉት ትራምፕ አሁን ላይ እየተደረጉ ያሉ ሂደቶች በእርግጥም ትክክል እንዳልሆኑ ማሳያ ነው ብለዋል። አፍሪካውያንን በመዝለፍ ላቲን አሜሪካና ኤስያን በማርከስ ተግባራቸው ጥርስ የተነከሰባቸው በሜክሲኮም ሰማይ ነካ ግንብን መገንባታቸው ሰነድ የለውም፣ በዚህ ቆይ ዘንድ መስፈርት አላሟላም ያሉትን ዜጋም እያንጠለጠሉ እና እያስጨነቁ መመለሳቸውም አያሌ የመብት ድርጅቶችና የሰብአዊ መብት ተሟጋቾችን ያስቆጣ ድርጊት ቢፈጽሙም ሰውየው ጭካኔና መጤጠላ አስተሳሰባቸው ዛሬም ድረስ አብሯቸው የዘለቀ ሆኗል። ከሰሞኑ ደግሞ ፊታቸውን ያዞሩበት አፍጋኒስታን ስደተኞችን ወደ ካቡል ለመመለስ በሚደረግ ሂደት ውስጥ ዋነኛ ተጠቂ ሆኗል። በርስ በርስ ጦርነት የምትታመሰው በራሷ የውስጥ ችግር እየታመሰች የምትገኘውና ጠርዘኛ ሃይማኖታዊ አተያይ ጎልቶ የሚታይባት አፍጋኒስታን ታዲያውን ላይ የዶናልድ ትራምፕ የስደተኞች ፖሊሲ ጣፋንታ ምን ሊያደርጋት ይችላል? ሁኔታውን በቅርብ የሚመረምሩ በርካታ ሰዎች በእርግጥም አፍጋኒስታናውያን ከአሜሪካ የሚሰደዱበት መንገድ ቅርብ እንደሆነ ይናገራሉ። ትራምፕ የአሁኑን ጥቃት ተከትሎም በርከት ያሉ እርምጃዎችን ሊወስዱ እንደሚችሉ የጠረጠሩ ብዙሃን ናቸው። ሁኔታው አሁን ላይ ከስጋትም በላይ ሆኖ እንደ ፖሊሲ የታየ ነውና ፕሬዚዳንት ዶናልድ ትራምፕ አፍጋኒስታናውያንን ወደ ካቡል የመመለስ ሂደታቸው የሚቆም አይመስልም።